ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሰላም እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሰማል መሰለኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እሽት እንዴት ነው? ብርድ እየገባ ነው። እንግዲህ ያው እላችኋለሁ ዛሬ ይዤላችሁ የመጣሁት ማለት ነው ስለ ገንዘብ እና ስለ የኢትዮጵያ ንግድ ባንክ ደብተር ማለት በስማችሁ ማለት ነው። በስማችሁ አድርጋችሁ የመጣችሁ ውክልናም ደግሞ ሙሉ ውክልና አለ ማለት ነው። እና ሙሉ ውክልና ማለት ያው እሷም ወይ እሱም እንትን ማለት ይችላሉ ማለት ነው። ሰውየው ወይ ሴትዮዋ ደግሞ ሄዳ ብቻ ደብተሩ ላይ ቼክ የምታረግ ከሆነ ቼክ እንድታረግ መስጠት አለባችሁ። ወይ ደግሞ ወንድም ከሆነ ማለት ቤተሰብ እህት፣ ወንድም እንደዛ ከሆነ ሄዶ ብቻ ደብተሩን ይዞ ማስመዝገብ። ያው ብሩን መጠኑን ያውቃል፣ ግን ማውጣት አይችልም። አይ ካላችሁ ደግሞ እኔ ስጠይቅ ማለት ነው ይሄ ፎቶ ያቀናብራል ምናምን ብላችሁ ይህን ሰሞን በጣም ሚዲያ ላይ ተለቋል። አረንጓዴ ቢጫ እያደረጋችሁ አቀናብራችሁ የላካችሁበት አፕል እሱ የምትፈልጉትን ነገር ማለት ነው መጠየቅ ትችላላችሁ። በድምፅ የምትፈልጉትን በስነ ስርዓት መጠየቅ ትችላላችሁ። አልችልም ካለች ደግሞ እኔ አልችልም ትላለች። የምትችለውን ደግሞ አይታ ምን ብላ በአማርኛ ከዛ በእንግሊዘኛም ከሆነ ስሙን ጽፋ ቁጥር ካለ ቁጥር ጥፋ ትልክላችኋለች። ላኪልን ካላችኋት ማለት ነው። ከዛ ዘግታችሁ ስትወጡ ሜሴጅ ላይ ይመጣላችኋል ማለት ነው። እና ይሄን ነገር ማድረግ አለባችሁ። ምክንያቱም ያው ክፉም አለ ደግም አለ። ግን ከማንም ጋር እንዳትቀያየሙ፣ ከማንም ጋር እንዳትጣሉ በቃ በራሳችሁ እንትን ወይ ደግሞ ይሄን ነገር ስሩልን ካላችሁ ካላችሁበት አገር ውክልና ማስጣፍ ትችላላችሁ። ለምሳሌ ሳውዲ ብትሆኑ እኔ ስጠየቅ ማለት ነው ኤምባሲ ወይ ደግሞ ቆንስላ ሄደሽ ጅዳ አለ፣ ሳውዲ ሪያል አለ፣ ስሙን ረስቸው ነው። እዛ ሄደሽ እንትን ማለት ትችያለሽ ማለት ነው። ማለት በምሳሌ ያው ሲስተም ተቀይሯል ስለተባለ ነው። ይህንንም የተቀየረውንም እያንዳንዱ ነገር ስልክ እኔ ጉግል ላይ ጠይቄ ነበረ። አያነሱም፣ ይጠራል ግን አይነሳም። የኢትዮጵያ ቆንስላ ወይ ደግሞ አየር መንገድ ነው የሚባለው፣ በዚህ ተያራ ነው የሚባለው። አይነሱም። አንድ ሄዳችሁ እንደዚህ ሆኖብኛል እና ዘመን ጋር ቤተሰብ ጋር ነው ግን ማስመዝገብ አይቻልም። ደረሰኙንም ስለግላቸው ቼክ ማድረግ አንችልም አናሳይም ብለዋል። ከዛ የእናንተ ፊርማ የእናንተ ፎቶ እያንዳንዱ ነገር እዛ ወረቀት ላይ ይጻፋል። እነሱም ለምትሰጧቸው ሰዎች እነሱም ጽፈው በፖስታ ያላችሁበት ሀገር መንግስት በሚያውቀው ሕግ በሚያውቀው ይላካል ምናምን ተብሏል። እና እኔም ጠይቂያቸው አንዱ አሰሪዎችን ጠይቂያቸው እንወስድሻለን፣ ያው ስራ ባልሆነ ሰዓት እንወስድሻለን፣ ያለውን ነገር ትጠይቂያለሽ ብለውኛል። እኔም ያው ስልክ ሞካክሬያለሁ ግን አላነሱልኝም ማለት ነው። በብዙ ስልክ ጎግል ላይ ደውያለሁ አያነሱም። ስለዚህ አንድና አንድ መሄድ ነው ያለብን። ምክንያቱም አሁን አንደኛ ልሂድና ኢትዮጵያ ገብቼ የሆነ ነገር አድርጌ እመልሳለሁ ለማለት በአሁኑ ሰዓት በጣም ከባድ ነው። አንደኛ ብራችሁ ይኖር አይኖር አላወቃችሁም። ሁለተኛ ደግሞ አንድ ወር ወይ 2 ወር ፍቃድ ብትሄዱ ያው ብዙ ነገር ሊያጋጥም ስለሚችል እዚሁ ያለንበት ሀገር ሄደን ቼክ ብናደርግ ባይደን፣ ምክንያቱም እዛ ሄደን ሌላ ነገር እንዳይመጣ ማለት ነው። ስለዚህ በዘመድ የሚያደርጋችሁ በምን የሚያደርጋችሁ በጸባይ ተቀበሉ። ከመሄዳችሁ በፊት በቃ ገንዘቡን እንትን እንዲሉ አድርጉ። ሁለተኛ ደግሞ ማንኛውም የሆነ ነገር ከቸገረ አይናገሩም። ብሩ አለ ነው የሚሉት፣ ግን አይናገሩም። ከዛ ብሩ ተቀናንሷል።
የሆነ ነገር ሲረክስባቸው የሆነ ነገር አስፈላጊ ከሆነ ያንቺን ብር ነው የሚመዙት። ያንቺን ብር ወሰድን ብሎ አይናገሩም። ስለዚህ አነሰን በዛም የምታረጉት ነገር በቃ የሆነ ይሄ አስፈላጊ ነው ከተባለ በቃ ውክልና መስጠት አለባቸው። ውክልና ሙሉ ውክልና አለ። መሸጥ መለወጥ እንዳይችል ማድረግ ትችላላችሁ። ብቻ እሱ ኃላፊነቱን ወስዶ እያንዳንዱን ነገር ወጪውንም ገቢውንም እያንዳንዱን ነገር እንዲቆጣጠር ማድረግ ትችላላችሁ። ለውጭ ደግሞ ከተፈለገ ደግሞ በራሳቸው አካውንት መላክ አለባቸው። ምክንያቱም ብዙዎቻችን እየተበላን ነው፣ እያለቀስን ነው፣ እያዘንን ነው፣ እየደከምን ነው። ጉልበት፣ እድሜ፣ ጊዜ አለ። ከምሬ ነው የምላችሁ። እኛ እዚህ ምን እንደምንሰራ የሚረዳን ሰው የለም በአሁኑ። ምን ልበላችሁ፣ እኔ ማልቀስ ማዘን በቃ በጣም መሮኛል። በጣም ነው የመረረኝ ከምላችሁ በላይ በጣም። እኔ እዛ አካሌ እዚህ ቢሆን በድኔ ያለው እዛ ነው እና በቃ ጨክናችሁ ማለት ነው ምንም ሳታጠፉ የ2 ዓመት ራሱ እንዳገሩ ባህል ቦታ ይገዛል። ከምሬ ነው የምላችሁ፣ እንዳገራችሁ ልዩነት ማለት ነው። እና እንደዛ ስለሆነ ለዘመድም አትስጡ፣ አትቀያይሙ። አልሰጠችንም ብሎ ይቀየሙ። እዚህ ጋር ገንዘቡ የኔ ጉልበቱ የኔ ነው፣ እከሌ አበጅ ላይ ነገ እሰጥሻለሁ። መቼም አይሰጡሽም። መቼም ከየት አንተ ነው የሚሰጡት? ያቀያይማል፣ ያጣላል፣ ያጋድላል። እና በቃ ስለ ራሳችን ማሰብ አለብን። ራሳችን መጨነቅ አለብን። ያለነው ሰው ቤት ነው ያለውን ነገር ዩቲዩብ እያየን ለራሳችን መብላት መጠጣት ነው። ብሉ፣ ጠጡ፣ ደከማችሁ አይሉ በጭራሽ አይልም። በአሁኑ ሰዓት እናት የአባት የምትዩ እሷ አረብ ሀገር ናት። በቃ ፎቶ ስትልኪላቸው በጣም ቆንጆ ናት፣ ተመችቶታል። አንቺ ጣሽ ወጥቶ ነው እዚህ ምን እንደምሰራ ያውቁም እነሱ። ሽንት ቤት ልጠብ፣ ልጆች ሊያዝ፣ ምግብ ልስራ፣ ከብት ላግድ፣ ፍየል ላግድ ወይ በቅሎ ላግድ አያውቀው። እና ያው ፎቶ የምንልክበት ብዙ አማራጭ ስላለ ማለት ነው። እና እንደዛም ሆኖ በቃ ምክንያቱም በጣም ከባድ ነው። በቃ ምክንያቱም ነገ ዛሬ ጊዜያችንም እየሄደ ነው፣ እድሜያችንም እየሄደ ነው። የሚረዳን አተናል። በቃ በአሁኑ ሰዓት ውጭ ሀገር ሄደች ከተባለ ያው እሱም ያለው ነው የሚጠይቀው፣ ካለው ይጠይቃል። ውጭ ሀገር ነው የመጣችው ይሄን አላመት ሰርታል። ምክንያቱም ከቤት ከገጠር ሆነ ከከተማ የወጣሽበት ቀን ነው የሚታሰበው። የወጣሽበት ቀን ይታሰባል። በቃ በረሻን ነው የምትበይው። ከዛ 2 ወርም 3 ወር ላክሽ የሆነ ነገር ከላክሽ በቃ እሷማ ነው የምትበይ። የጠላሽ ሁሉ ያጥላላሽ ሁሉ የሰደበሽ ሁሉ በቃ ባልም መጣ ምንም መጣ የመለሰሽ ሁሉ ማለት ነው። ስለዚህ የሆነ ነገርም ስትገዙ ማለት ነው በቃ ከሰፈራችሁ ራቅ ባላችሁ መግዛት። በቃ ራቅ፣ የ1 ሰዓት የ2 ሰዓት ራቅ ብላችሁ መግዛት። ካገባችሁም ደግሞ ከሰፈራችሁ ውጡ። ምክንያቱም መቃኛ ያለ የሚጠብቀው ግን አንድ ፈጣሪ ነውና በቃ ይመሻል፣ ይነጋል። በቃ እና ተው፣ ብር ማባከኑ ተው። የፈለጋችሁትን ነገር አትግዙ። በቃ ሰልባጅ ምንም አይሰራም። እስኪ አንድ ቀን እንጀራ ብሉ፣ እንጀራ ብሉ እስኪ አንድ ቀን እና ሰልባጅ ሼን በቃ አብል ሼን ካላችሁ አጥፉ። ከምርን ያን ብር ሰብስባችሁ ማለት ነው ያን ብር ሰብስባችሁ ወርቅ ብትገዙ ወይ በአካውንታችሁ ብታስቀምጡ ነገ ላይ መታመም አለ ምን አለ። እኛ ሰው ነን፣ እንዴት እናውቃለን? ወይን አሰሪዎቻችን ብር ላይ ኖራቸው ይችላል። ደግሞ ግዴታ የለባቸውም እኮ እንዴ። ቤተሰብ ራሱ እኮ በፊት ድሮ እኛ ባለን ሰዓት ሐኪም ቤት አይወስዱንም። ቤት ውስጥ ባለው ነገር በባህላዊ ነው የሚያክሙ። እና እባካችሁ ራሳችሁን ጠብቁ። ቀዝቃዛ ውሃ አትጠጡ። በቃ የሆነ ረጋ ብላችሁ ስትበሉም ስትጠጡም ከደከማችሁ ተናገሩ። ምንም አትፍሩ። ለሰውየውም ለልጆቹም ለሴትየውም ተናገሩ። ምንም አያስፈራም። ምንም አያስፈራም።
በቃ ደክሞኛል። የማጸዳው እኔ፣ የምሰራው እኔ ቀስ ብዬ እሰራዋለሁ። ቀስ ብዬ እሰራዋለሁ። አሁን ሰራተኛ ነኝ፣ ስራዬን አውቃለሁ። ስለዚህ እኔ ደክሞኛል፣ ቀስ እያልኩ እሰራዋለሁ። ስራ እድሜ ልክ ነው፣ መቼም አልቆ ያልቃል። ስለዚህ እኛ የሰው ኑሮ እያስኖርን የሰው ህይወት እየኖርን ነው እና ባለንበት ሀገር ብንወስን ማየት አለብን። በቃ እንዴት ነው እነሱ የሚኖሩት? እኛ ስደት ላይ ብዙ ነገር እናውቃለን፣ ብዙ ነገር ተምረናል። በይዘው ማለት ነው ከትምህርት ቤት በላይ ነው ደግሞ ስደት እና ግን በቃ አላወቅንበትም። በቃ ይችኖር ይችለከሌ ምክንያቱም አንቺ ጥርስሽ ነክሰሽ ብርሽን ከያዝሽ እኛ ዝግ ዳቦ ለመግዛት ወይንም ደግሞ ካርድ ለመግዛት እንዴት ነው የሚያንገበግበን? በኢትዮጵያ ስናስባትማ እንጨልላለን። እና እናንተ ያሰባችሁት ነገር ካለ ያቀዳችሁት ነገር አለ ከፈጣሪ ጋር ወይ ያላችሁበት አካውንት ክፈቱ። በራሳችሁ ስም በራሳችሁ መታወቂያ ሲም ማለት ነው። ሲም ይገዛል። አሰሪዎቻችሁ መኖሪያ ፈቃድ ካሰሩላችሁ እንደዛ አርጋችሁ ከዛ አካውንት መክፈት ከዛ እስከምትፈልጉት ወራት አጠራቅማችሁ ድንገት መላክ። ምክንያቱም ሰው ነው ምን ሚልቅ ያየሩ ነው ስለሚችሉ አይታወቅም። የሰው ነገር አይታወቅም። ምክንያቱም በአሁኑ ሰዓት እህት፣ ወንድም፣ ቤተሰብ ያልታመነ ማንም አይታመንም። ዞሮ ነው የሚልሽ ማለት እኛ ከሰው ቤት ከሰው ነገር ምንም ምስጋና አንጠብቅ ምንም። ምክንያቱም እኛ ጀግና ነን፣ እኛ ጎበዝ ነን፣ እኛ ንጹህ ነን። ከምሬ ነው የምላችሁ። እኛ ስደት ያለ ነው ግን አንደኛ የሚረዳ ቢኖረን ኢትዮጵያ ያለ ሰው ራሱንም ቀይሮ እኛንም ቢቀይረን 2 ዓመት 3 ዓመት መብዛቱ አይደለም ትርፉ። ዋናው ይሄ ነው። በቃ ማገላበጥ፣ ብሩን ከዛና ከዛ ማገላበጥ። በአጭር ጊዜ ውስጥ እንለወጣለን። ግን ወንድምሽ ምቀኛ ነው፣ እህትሽ ምቀኛ ናት፣ ጎረቤት ምቀኛ፣ ቀናተኛ ናቸው። የሩቁን ተይው። ስለዚህ ከፈጣሪ ጋር ብርሽን ያዢ፣ አጠራቅሚ። ድንገት ልምጣም ልሂድም ምንም ማወየት አይጠበቅብሽ። ስንመጣ ማንም የሚሸኝን የለም። ስንመጣ ወደ ስደት ስንሄድ ተቀባዩ ብዙ ነው። እዚህ ስንሆን ደወው ብዙ ነው። ግን አሁን ለምሳሌ ካርድ አንሶሽ የ5 ብርም የ10 ብርም አንሶሽ የስልክን ስጠኝ ብትይ ወይ ደግሞ ካርድ ላክልኝ አስተላልፍልኝ ብትይው እንዲህ ነው የሚያፈጥብሽ። ወይ ደግሞ አበድረኝና የሆነ ነገር ልግዛ ብትይው እንዲህ ነው የሚያፈጥብሽ። ሱቅ እንኳን ብትሄጂ አንሶሽ ይመዘግባሉ ደብተር ላይ። ከዛ የከሌ ልጅ ወይ ደግሞ ወይ አባትሽ ወይ እህትሽ ሱቅ ትሄዳለች። እህትሽ እኮ ይሄን ያህል ብር እቃ ወስዳ አልመጣች፣ ምንድን ነው ለመጣው ሁሉ ትናገሪያለሽ። ጤናሽን ያዢ፣ ጠንክረሽ መሰገጥ። ማን ነው እንትና ወየው ስሙ ጠፋብኝ፣ ማርያም ሰግጡ ምንም ቢሏችሁ እንደዛ ነው ቢሏችሁ፣ ቢያቆሽሻችሁ እሰይ፣ እንደዚህ ነው ቢሏችሁ እሰይ፣ እንደዚህ ነው ብላችሁ እሰይ። እሱ ያለው ነገር ከምር ላወቀበት በጣም ትምህርታለሁ። እንትና እሰይ። ምክንያቱም ወሬ ይወራል። እንደዚህ ናት የከሌ ልጅ፣ እንደዚህ ነው፣ እንደዚህ ናት፣ ከከሌ ጋር አይተናታል፣ እሷ መንደረኛ ዘዋሪ ናት ይላሉ። እኔ ከከሌ ጋር በቆም እኮ የሆነ ነገር ፈልጌ ጉዳይ ስላለኝ ነው እንጂ ወይም ደግሞ ሌላ ነገር አሞኝ አይደለም። ግን ሰው ሌላ ነው የሚያስበው። አያችሁ፣ የሚያኖራቸው ፊልሌናቸው ነው። እና መሰገጥ በቃ የሆነ ቱክቱክ ላይ ዩቲዩብ ላይ በቃ እስኪ እንፈትሽ። እኔ አሁን ዝም ብዬ እፈትሻለሁ። ይህ አለኝ ግን አልተማርኩም። ምን ዋጋለሁ? ግን ሰው ቢኖር እኛ ተለዋጭ ነው። ጤናችንን ይዘን በሰላም እንሄዳለን፣ ብራችንን እናብቃቃለን። ምክንያቱም ቤተሰብ ቢሆን የሆነ ነገር ታግዣለሽ፣ ግን ሁሉን ነገር መስዋዕት አድርጎ ቤተሰብ ቢሰሩ አሪፍ ነው። ምክንያቱም ሁሉን ነገር ያውቃሉ ስለ ቦታው። አሁን ቤት ልስራ ብቲ ቦታ ልዝል ብቲ
የሆነ የከተማ ሰው ዘመድ ካለ ጥሩ ሰው በዘዴ ዋናው ምላስ ነው በአሁኑ ሰዓት። እና እኔ ራሱ በጣም መሮኛል። ያመንኳቸው ሰዎችም ሄዱ የለው ጥለው ሄደዋል። ስልክ ራሱ አይመልሱ። ባዝን ባለቅስ በቃ ጭንቅላቴን ባሳማ ምንም ትርፍ የለኝም። በሽተኛ ነው የሆንኩት። ምክንያቱም በራስ ገንዘብ ሰጥቶ እንደገና ሌላ እሳት በራስ ገንዘብ ለመመጫ አይከብድም? እና የኔን ታሪክ ደግሞ ሌላ ቀን አውራችኋለሁ። ብዙ ነገር አለ፣ ብዙ ነገር ብቻ ሆድ ብዙ ይችላል። 2015 2014 ምናምን ይቀጥላል፣ ያልቃል፣ ይመጣል፣ ያልቃል፣ ይመጣል። እና ያው ብዙ ነገር አለ። ምክንያቱም አንደኛ ማንኛውም ሰው ራቁቱን የተወለደው ግን ድህነትም ሆነ የጭንቅላት ድህነት ነው እንጂ በይዘወይ የገጠር ሰው ለስራም ለምንም አይመርጥም፣ ጎበዝ ነው። ግን እኔ የመጣሁበትንም አረሳው፣ ከምር ነው የምላችሁ፣ የመጣሁበትን አረሳው። በቃ ለዛ ትምህርት ሆኖኛል። ፈጣሪ ያሰብኩትን ይሰጠኛል፣ ግን እኔ ያላወቅኩበትም። በመሀል ላይ ሳታስቡት ሰው ይመጣል ያጨናግፋቸዋል። እና በጊዜያችን እንጠቀምበት። የአረብ ብር የሆነ ነገር ካላረጋችሁበት አገር ብትሄዱ ሁሉ ነገር ድፍን ነው የሚልባችሁ። ድፍን ትሄጃለሽ፣ ምንም ጸጥ ነው የምትይው። በቃ ያስጠላሻል። በጅ ይልሻል። በቃ ውጪ አይልሽም ምናምን። በቃ የሆነ ነገር ካለሽ እኮ አይተሽ ምን ብለሽ ሰው ደህና ሰው ከመጣ ታገቢያለሽ። የሆነ ነገር ልክፈት ብትይ እከሌን ክፈቺ ይልሻል። ወዲያው ሊያደናብሩሽ እና የሰው ወሬ እንዳስቡ። እና ብር ካላችሁ ሄዳችሁ ቦታ ግዙ። የምታምኑት ሰው ካለ ደግሞ ውክልና መስጠት አለባችሁ። እንደዛ አድርጋችሁ የአንቺ ፎቶ፣ የአንቺ ፊርማ፣ የአንቺ ስም ከዚህ በፖስታ መላክ ይችላል። እነሱም መላክ ይችላሉ ወደ አንቺ። ከዛ በቃ ማንቀሳቀስ አይችልም እንዲሰራልኝ ዋና ሆኖ ኃላፊነቱን ወስዶ በስነ ስርዓት እንዲሰራልኝ ብሎ ፈርሙ። ፎቶውንም ስሙንም እያንዳንዱ ነገር እንደዛ ብልጥ እንሆን። ማርያምን ነው የምላችሁ። ብር ስንት ሚሊዮን የሚያይሽ እኔ ልንገርሽ፣ ስንት ሚሊዮን የሚያይሽ ከሄደች በኋላ ጸጥ ነው የምትይው። በቃ ሌሎቹ ያወራሉ፣ ይስቃሉ፣ ይጫወታሉ። አንቺ የለሽ ሀሳብ ላይ ጭንቃ ላይ ነሽ። ምነው ዝም አልስልሽ? ኧረ አለው እያወራሁ እኮ እየሰማሁሽ ነው ትያለሽ። ታናንሾችሽ ወይ ደግሞ ጎረቤት ወይ ዘመድ የታናሽሽ ታናሽ አግብታ ወልዳልኝ እና ተመልሰሽ አትሄጂም እንዴ ይሉሻል። አይ እንጃ አላወኩም፣ መሄድም አልሄድም እችላለሁ። አይ አንቺ ተመችቶሻል፣ ለምን እዛ አትሰሪም? እሷ እንዲያውም ጥሩ ነው ይሉሻል። አግቢ፣ ተጎዳሽ፣ እድሜሽ ሄደ፣ ምን አልሽ፣ ደከምሽ። ቆሻሻ ራሱ ማለት ነው፣ ቆሻሻ ራሱ ክብር አለው ከኛ። ወይ ደግሞ እነኚህ አረቦቹ ይሻላሉ የሚያከብሩን። ከምሬ ነው የምላችሁ። እዛ ገጠር ቤተሰብ ማንም ብትዩ ከቆሻሻ እንደዚች አያከብርሽም። ለ15 ቀን ለሳምንት ይመጣሉ ለመብላት፣ ለመጠጥ፣ ለማሽቃበጥ። አንቺ ደግሞ የሆነ ነገር ስጠናልኝ ብለው ይመጣሉ። እኔ ሄድኩት ለእነሱ ነው፣ ለራሴ ያሽቃብጣሉ። መጥተው እዛ ሀገር ያለሽበት ሀገር ጉንፋን ቢያምሽ ነው። እዛ ከሄድሽ በኋላ ግን የለም። ሰውም አየሩም ከብቶቹም በጎቹም ሁሉም ይቀየራል። ሁሉም በሁለት ቀን አምላ የተንደባለለች አህያ ወይ ዶሮ ነው የምትመስል። እና በቃ ለማንም አንናገር፣ በራሳችን እናስብ፣ በራሳችን እንወስን። ጤና ስላለን ፈጣሪ እናመስግነው፣ ጸሎት እናድርግ፣ እንስገድ። በቃ ለመጣው ሁሉ እንድትቱቱቷን በዛሬ 1 ብር ያባከንሻት ነገ ላይ አታገኘትም።
ምክንያቱም እኛ እያላገጥንበት ጊዜያችንን ገንዘባችንን እየረጨ ነው። እና እባካችሁ ዛሬ ዱባይ ከሆንሽ ነገ አሜሪካን ሄዳለሁ ብለሽ እንዳታምኒ፣ ወይ ደግሞ ሳውዲ እመጣለሁ ብለሽ። የሀገር መቀየሩ ትርፍ የለውም። ስም ብቻ ነው፣ ስም ብቻ ለመንደር ስም። እዛ ሀገር ይሄን ያህል ሰርታ መጣች፣ ዱባይ ይሄን ያህል፣ ሳውዲ ኩዌት ይሄን ያህል ትባያለሽ። ግን ከአንቺ ኋላ ሄደችዋ ቤተሰቦቿ ደህና ሆኑ ብልጥ ሆና እሷም ራሱ የሆነ ነገር ታረጋለች፣ ለራሷም ለነሱ። ተጎልቶ የሚታየው ወይ ደግሞ የሆነ ነገር ሲኖርሽ ኮራ ብለሽ ይመጣል። ከምሬ ነው። መልክሽን አይቶ አይደለም። ዛሬ በአሁን ሰዓት ጥቅም ነው። ጥቅም ይኖርሽ፣ ጤና ይኖርሽ እና ደግሞ ልጅ ትሆንሽ እና እዚህ ጋር ምንም ሀብታም ቢኖርሽ ካልወለድሽ አይፈልግሽም። ወንድም ቢሆን ከሚረቁ ማን አለብን? ከሚረቁ ከኔ ጀምሮ እና ሁሉ ነገር በሰዓቱ ጉልበት ሳያልቅ ከባድ እቃ አታንሱ፣ አንችልም፣ አግዙን በሉ። ክሮሪስ ይሄ ደግሞ ሌላ ነገር ብዙ አለ። የሚሸቶች ነገሮች አንድ ላይ አደባልቆ ለየብቻ አድርጎ ወይንም ደግሞ አጥባችሁ ከጨረሳችሁ በኋላ ከዋጋ አደባልቃችሁ የሆነ ረጨት እንዲሸታቸው ያህል በቃ ብልጥ ሆኑ፣ ብልጥ አራዳ ሆኑ። እባካችሁ አራዳ ብልጥ ሆኑ። እና ሲደብራችሁ ዩቱብ ላይ መዝሙር አለ ምን አለ፣ በቃ ለሰው አታሽቃምጡ። እከሌ ስጦታ ነው እከሌ ለምን ባይወዱኝ እዛ ገደል ባናታችሁ ወይ ደግሞ ገደል አይገቡ። እኔ ባይወደኝ እኔ እዛ አንድ ብር ሳይኖረኝ የሰደበኝ ያሽቃበጠኝ ሁሉ እኔ ድንገት ጀምሬ ድንገት ስመጣ ይፈልጋል። እያንዳንዱ ስልክ ይፈልጋሉ። እኔ ፈጣሪ ነው። ከምንም ያተረፈኝ ፈጣሪ ነው። ስለዚህ ለሰው ልጅ ይቅርታ ይባላል፣ ግን መልሳችሁ አታስገቡት። እና እንደዛ እላችኋለሁ። ከተመቻችሁ ሼር ሊክ አድርጉ። እኔ ብዙ ታሪክ አለኝ፣ አንድ ቀን ማወራችሁ ይሆናል። እናንተ ደግሞ እስኪ አበረታቱኝ። ያልገባችሁ እንደዚህ ያልሆነላችሁ ነገር ካለ ቅር ያለ ነገር ካለ አበረታቱንና እስኪ ከሰው ቤተኛ እንውጣ። ስለ ዩቱብ ደግሞ እስኪ አሳዩን። እናንተን ላይክ ሼር እናደርጋለን እኮ እኛንም እስኪ አበረታቱን፣ ግልጽ አድርጉልን። ምን ችግር አለው? ከሰው ቤት ከመዳም ቅመም ብታወጡ እኛ እንደ ሻማ እየቀለጥን እኮ ነው። ከኛ ተርፈን እኮ ብዙ ሰው ነው የምናግዘው። ብዙ ሰው ለራሳችን አንኖርም። ወይ ጤና የለን፣ ወይ ብር የለን፣ ወይ ትዳር ምናምን ወዘት ክብር ጥሶ አናሳዝንም። ማንም አሁን እንደዚህ ነው ብለን ብናወራ የሚያዳምጠን ሰው ራሱ የለም ከፈጣሪ ውጭ፣ ከአንድዬ ውጭ የሚያዳምጠን የለም። እና ለሰው ብትነግሩት ማንም አያዳምጣችሁም። አትልፉ። በኋላ አንድ ቀን ይዘረግፈዋል ወይ ደግሞ ትዘረግፏለች። በቃ ስራችሁን ጨረሳችሁ በወዳችሁ በቃ ለፈጣሪ ንገሩት። ፈጣሪ አንድ ቀን አይቀርም፣ ግን ትዕግስት ይፈልጋል። ከምሪ ትዕግስት እና ጤና ስጠኝ፣ ስራዬን ባርክልኝ፣ ገንዘቤን ባርክልኝ ብሎ መጸለይ። ግን ሰው አትመኑ። ጊዜ ባበዛሽ አይደለም ገንዘብ የሚያዘው። አንቺ ነሽ እዚህ ጋር ራስሽን ማስተዳደር ያለብሽ አንቺ ራስሽ ነሽ። ጤናሽንም ሁሉ ነገርሽንም ገንዘብሽ ምን ማድረግ እንዳለብሽ እንዴት ማድረግ እንዳለብሽ ራስሽ ነሽ። እኔ አሁን ሰጠውኛ ተበላው በቃ ጠፋ። ምንም ብናደ ምንም አላመጣም። እንዲሁ በሽተኛ ነው የሆንኩት። አገኛለሁ ብዬ ከሰርኩ። ስልክም አይመልሱ እና ፈጣሪ ሆይ አንተ ለኔ ካላልከው ለኔ ካልሰጠኸኝ ይቅር። ለኔ ከሆነ ነፃ ገንዘብ ይመልስልኝ። እንቅልፍ የለኝ እየራበኝ
እየጠማኝ ማረፍ እየፈለኩ የምፈልገውን ነገር ማረግ መብላት እየፈለኩኝ ስንት ስቃይ አለው ያንን ገንዘብ ለማግኘት ስንት ስቃይ። እያንዳንድሽ ሁሉ ነገር ታውቂያለሽ እንዴት አድርገን እንደምናመጣው። ከባድ ነው። የኛ ውስጣችን ተገልጦ ወይ ደግሞ የሚታይ ቢሆን እኔ ራሱ አንደኛ ሳይ ነበር። አንደኛ ብቻ ፈጣሪ ትዕግስቱን ይውሰድ። እናመሰግናለሁ። መልካም ቆይታ። ደህና ደሩ እና በቃ አሁን የራስ ምታት የጭንቀት ምናምን በጣም ምን ልበላችሁ በጣም ከባድ ነው። እነሱ ፈጣሪ መራቱን ይመልስልን። እናመሰግናለን። ደህና ደሩ።